ሰላም የተወደዳችሁ የቻናላችን ተመልካቾች እንኳን በደህና መጣችሁ እያልን ዛሬ ደግሞ 10 የማታውቋቸውን የሌላ ሰው ሚስጥሮችን እናካፍላችኋለን። የሱ እይታ እንደ ብረት የቀዘቀዘ ነው። እሱ የማይደራደር ጠንካራና ሁልጊዜም ስራውን የሚጨርስ ሰው ነው። እሱ ዘ ትራንስፖርተር ነው። እሱ ጄሰን ስታታም ነው። ነገር ግን ከምናየው ጠንካራ ገጽታውና ከሚያስደንቁ የውጊያ ችሎታዎቹ በስተጀርባ ብዙዎችን የሚያስደንቁ እውነታዎች አሉ። እነሆ ስለ ጄሰን ስታታም 10 አስገራሚ እውነታዎች። አንደኛ፣ ፕሮፌሽናል የውሃ ዝላይ ስፖርተኛ ነበር። የፊልም ተዋናይ ከመሆኑ በፊት ጄሰን ስታታም ለ12 ዓመታት ያህል የብሪታንያ ብሔራዊ የውሃ ዝላይ ቡድን አባል ነበር። እንደ አውሮፓውያን አቆጣጠር በ1990 በኮመንዌልዝ ጨዋታዎች ላይ እንግሊዝን ወክሎ ተወዳድሯል። ሁለተኛ፣ በጎዳና ላይ የጥቁር ገበያ ወይንም ብላክ ማርኬት ሻጭ ነበር። ወደ ትወናው ዓለም ከመግባቱ በፊት ስታታም በለንደን ጎዳናዎች ላይ የውሸት ሽቶዎችን፣ ጌጣጌጦችንና ሰዓቶችን በመሸጥ ይተዳደር ነበር። ይህ የህይወት ልምዱ በኋላ ለፊልም ስራው መመረጥ ቁልፍ ሚና ተጫውቷል። ሶስተኛ፣ የፊልም ስራውን ያገኘው ዳይሬክተር ጋይ ሪች ትክክለኛ የጎዳና ሻጭ ሲፈልግ ነበር። ዳይሬክተር ጋይ ሪች ለመጀመሪያ ፊልሙ ሉክ ስቶክ ኤንድ ቱ ስሞኪንግ ባርለስ ፊልሙ ላይ እውነተኛ የጎዳና ላይ ሻጭ የሚመስል ሰው ሲፈልግ ከስታታም ጋር ተዋወቀ። ስታታም የውሸት ጌጥ እንዲሸጥለት ሲጠይቀው ስታታም በብቃቱ ስላሳመነውና የሸጠለትን ዕቃ መልሶ ለመውሰድ ባለመቻሉ ጋሪ ሪቺ ወዲያውኑ ሚናውን ሰጥቶታል። አራተኛ፣ የሙዚቃ ቪዲዮ ዳንሰኛ ነበር። በዘጠናዎቹ መጀመሪያ ላይ ስታታም በዘሻመንና ኢሬጀር በተባሉ የሙዚቃ ባንዶች ቪዲዮ ክሊፖች ላይ በዳንሰኝነት ታይቷል። በቪዲዮዎቹ ላይ በዘይት የተቀባ ሰውነቱን እያሳየ ይደንሳል። አምስተኛ፣ በፊልም ቀረጻ ወቅት ከሞት ተርፏል። ዘ ኤክስፔንዴብል 3 ፊልም ቀረጻ ላይ ስታታም ሲነዳው የነበረው የ3 ቶን መኪና ፍሬን በመበጠሱ ወደ ጥቁር ባህር ወይም ብላክ ሲ ውስጥ ገብቷል። ነገር ግን በውሃ ዝላይ ችሎታው ምክንያት ከመኪናው በጊዜ በመውጣትና በመዋኘት ህይወቱን ለማትረፍ ችሏል። ስድስተኛ፣ ዘ ትራንስፖርተር የመንጃ ፈተናን ብዙ ጊዜ ወድቋል። በሚያስገርም ሁኔታ በዓለም ላይ ካሉ ምርጥ የፊልም ሾፌሮች አንዱን ገጸ ባህሪ የተጫወተው ስታታም በእውነተኛ ህይወት የመንጃ ፈቃዱን ለማግኘት የመንጃ ፈተናን ብዙ ጊዜ ወድቋል። ሰባተኛ፣ የተዋጣለት የቼዝ ተጫዋች ነው። ከጠንካራ ገጽታው በተቃራኒ ጄሰን ስታታም የተዋጣለት የቼዝ ተጫዋች ነው። ከጓደኛውና ዳይሬክተር ከሆነው ጋሪ ሪች ጋር በተደጋጋሚ ቼዝ ይጫወታል። ስምንተኛ፣ በአኒሜሽን ፊልም ላይ የድምፅ ተዋናይ ሆኖ ሰርቷል። ብዙዎች በድርጊት ፊልሞቹ ቢያውቁትም ስታታም ግኖመን ኤንድ ጁሊየት በተሰኘው የአኒሜሽን ፊልም ላይ ታይባልት ለተባለው ገጸ ባህሪ ድምፁን ሰጥቷል። ዘጠነኛ፣ ፋሽን ሞዴል ነበር። ተዋናይ ከመሆኑ በፊት ለተወሰነ ጊዜ ለታወቁ የልብስ ብራንዶች እንደ ፍሬንች ኮኔክሽን እና ቶሚ ሃይልፊገር በሞዴሊንግ ሰርቷል። አስረኛ፣ የተካነ የማርሻል አርት ተዋጊ ነው። በፊልሞቹ ላይ የሚያሳየው የውጊያ ችሎታ የትወና ብቻ አይደለም። ስታታም በዊንግ ቹን፣ ካራቴና ኪክ ቦክሲንግ የተካነ የማርሻል አርት ተዋጊ ነው። አብዛኞቹን የፊልም ትርኢቶች ወይም ስታንት የሚሰራው ራሱ ነው። የጄሰን ስታታም ህይወት ከውሃ ዝላይ ስፖርት እስከ ጎዳና ላይ ሻጭነት ከዚያም ወደ ዓለም አቀፍ የድርጊት ፊልም ኮከብነት የተደረገ አስደናቂ ጉዞ ነው። የእሱ ታሪክ ትክክለኛ የህይወት ልምድና ጠንካራ ስራ በሆሊውድ ውስጥ እንዴት ወደማይናወጥ ስኬት ሊመራ እንደሚቻል ያሳያል።